ኢየሱስ ክርስቶስ በአምላኩ ኃይልና ፈቃድ ሙታንን ማስነሳቱ ትክክል ነው። ኢየሱስ ክርስቶስ በአምላኩ ፈቃድና ኃይል ማየት የተሳናቸውን መፈወስ እንደቻለ ይህ ትክክል ነው። ኢየሱስ ክርስቶስ እንዳረገ የተናገረው ይህ ትክክል ነው። ኢየሱስ ክርስቶስ ዳግም እንደሚመጣ የተነገረው ይህ ትክክል ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ ይህ ትክክል ነው። ዳዊት፣ ሰለሞን የሚባሉ ንግስናም እንደተሰጣቸው ነቢይነትም እንደተሰጣቸው ይህ ትክክል ነው። እና እነዚህ ሁሉ እነ ሙሴ እና ሀሩን ምናምን እነዚህ ሁሉ ትክክል ናቸው። ይሄ የተነገረው በውስጡ ያለ እውነት ነው። አላህ በቁርአን ላይ ሙሰድቀን ሊማ በይነ የደይሂ ይላል። ያለፉትን ከእርሱ በፊት የነበሩትን መጽሐፍቶች የሚያረጋግጥ ሲል ጊዜ እነዚህን እውነቶችን የሚያረጋግጥ ማለት ነው። እንዲሁም ደግሞ በውስጣቸው ላይ ያሉ ሀሰት አሉ። ለምሳሌ ከእያንዳንዱ ነቢያት ላይ እያንዳንዱ በጣም በርካታ ስህተቶችን ታወጣላቸው መጽሐፍ ቅዱስ ላይ። ለምሳሌ ሀሩን የሙሴ ነቢይ ማን ነው? የሙሴ ወንድም ነቢይ ነው። ወደ ዘጸአት ምዕራፍ 7 ከቁጥር 1 ላይ ነቢይ እንደሆነ ታገኛላችሁ። እግዚአብሔር ሙሴ ሲያናግረው እኔ አንተ ለፈርዖን አምላክ አድርጌሃለሁ ወንድምህንም አሮንን ነቢይ አድርጌልሃለሁ ይለዋል። ታዲያ ይህ ሀሩን ለእስራኤላውያኖች ሙሴ ከአምላኩ ጋር ለመነጋገር በሲና ተራራ የሄደ ጊዜ ህዝቦቼን አደራ ብሎ ለወንድሙ ለሀሩን ሰጥቶት ይሄዳል። ከዚያ በኋላ እስራኤላውያኖች ጣዖት ወይም የወይፈንና ጥጃ በፊታችን የሚሄድ ስራልን አምላክ ስራልን አሉት። ከዚያ በኋላ ምንም ሳይቃወማቸው ሀሩን ወርቅና ብር አምጡልኝ አላቸው። ሰበሰበው፣ ሰጡት። ያንን አቀለጠና በፊታቸው የሚሄድ ወይፈንና ጥጃ አምላክ ሰራላቸው ብሎ ይናገራል መጽሐፍ ቅዱስ። ይህን ቁርአን ኤክስ ያደርገዋል። በፍጹም እርሱ አልሰራም ይለናል ቁርአን። ያን የላኩት ነቢይ ሀሩን በፍጹም ይህን ጣዖት አልሰራላቸውም። ታዲያ ማን የሰራው ከተባለ ሳሚሪ የተባለ ሰው ነው የሰራው ይለናል ቁርአን። የሀሩን አቋም ታዲያ በሰዓቱ ምን ነበር የሚለውንም ቁርአን ሲገልጽልን ጊዜ ወለቀድ ቃለ ለሁም ሀሩን ሚን ቀብል ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም ረሕማን ፈተቢዑኒ ወአጢዑ አምሪ ይላቸው ነበር። ጌታቸው አንድ አምላክ አላህ ነው፣ እርሱም በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም፣ እኔን ታዘዙኝ ባካችሁ ስሙኝ እያለ ያንን ባዕድ አምልኮ ሲቃወማቸው እንደነበረ በቁርአን ላይ ተጽፏል። ሻል ይህን ይመስላል። እና እነዚህ ለምሳሌ ከተጻፉት ስህተቶች ናቸው። ልክ እንዲሁ ያዕቆብን እንውሰድ መጽሐፍ ቅዱስ ላይ። ያዕቆብ የኢስሐቅ ልጅ ነው። ኢስሐቅ ሁለት ልጆች አሉት፣ ኢሳውና ያዕቆብ የሚባሉ ልጆች አሉት። ያዕቆብ አባቱን ኢስሐቅን እንዳጭበረበረው ይገልጻል። አላሁ ሙስተዓን። ያዕቆብ አባቱን ኢስሐቅን ስለማያይ አጭበርብሮት የወንድሙን በረከት ኢሳውን እንደሰረቀ ይናገራል። ምን ሆነ መሰላችሁ? ከዕለታት አንድ ቀን ያዕቆብ ርብቃ እናቱ ነች። ከዚያ በኋላ ኢስሐቅ አያይ ልጁን እንትናን ኢሳውን የሆነ ነገር አምጣ ይለዋል። ምግብ ሰርቶ እንዲያመጣ ያዘዋል። ከዚያ በኋላ ያንን እሺ ብሎ ይሄዳል። ርብቃ ይሄን ታውቃለች። የኢስሐቅ ማነው የያዕቆብ እናት ማለት ነው። ከዚያ በኋላ ወንድምህ ኤሳው አባትህ ሊባርከው ዘንድ እባርክሃለሁ፣ ሂድ ምግብ ሰርተህ አምጣ ብሎት ነው። ምግብ ሊያመጣ ሂዷል። እኔ ምርጥ ፍየል አርድልህና ያችን ስጋ ሰርተህ ምናምን ለአባትህ ሂደህ ትሰጠዋለህ ባርከኝ ብለህ። ማነህ ካለህ ኤሳው ነው ይበለው። ተመልከት፣ የነቢይ እናት ሆና እያጭበረበረች ማለት ነው። እኔ ማነኝ ካለህ ያዕቆብ ነኝ እንዳትል አደራህን ትለዋለች። ያዕቆብን እኮ ነው ኤሳው ነው ብላ አባትህን ስለማያይ ሸውረው። ከዚያ በኋላ ያዝ አድርጎ ይባርክሃል፣ በረከቱን ተቀበልበት የወንድምህን አላቸው። ከዚያ በኋላ ፍየል አረደች፣ ምርጥ ምግብ ሰርታ ለልጇ ለያዕቆብ ሰጠችው። ያዕቆብም ሄደና አባቱን ከፊቱ ቀረበ። ያውና አባዬ መጥቻለሁ አለ። ልጄ ማነህ አለ ኢስሐቅ። ማየት አይችልም። እኔ ኤሳው ነኝ አለ። ተመልከቱ፣ ነቢዩላህ ያዕቆብ አባቱን አያይም ብሎ ኢስሐቅን እያጭበረበረው። ይሄ ለነቢያት ይገባል? የአምላክስ በረከት እንዲህ በማጭበርበር የሚገኝ ነው? ከዚያ በረከቱን በቃ እና ቅረብ አለው። ቀረበ፣ ልጁን ያዘውና ኢስሐቅ ያዕቆብን ባረከው። በረከቱን ተቀብለው ይሄዳል። ከዚያ በኋላ ማን መጣ? ኢሳው መጣና የያዛትን ምግብ ይዞ ሲመጣ አባዬ ያውና መጣሁኝ አለው። ማነህ ልጅ አለው። እኔ ኢሳው ነኝ አለ። እንዴ ቅድም አንተ አልመጣህም እንዲ አለው። ባርኬሃለሁኝ እኮ አለው። ኧረ አባዬ እኔ አይደለሁም አለ።
እነማን ነው? እኔ አላውቅም አለ። ከዚያ በኋላ እንግዲያውንስ ልጄ ያዕቆብ ነው የመጣው፣ ቅድም በረከትህን ተቀብሎብሃል፣ ተቀድመሃል፣ አንተ በቃ ተበልተሃል። ከዚያ በኋላ በዚህ ይናደዳል ኤሳው። ኤሳው በዚህ ይናደድና እገለዋለሁኝ ብሎ ይይዝታል። ማንን? ወንድሙን ያዕቆብን፣ በረከትን ስለቀማ። የአምላክ በረከት በመቀማት በማጭበርበር የሚገኝ ነው? ላ አይደለም። አላህ ይህንንም ቁርአን ላይ ያርመዋል። የሚገርምሽ እኔ ራሴ ነኝ የመረጥኩት ያዕቆብን እያለ ይናገራል። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ አለ። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን፣ ኢስሐቅ፣ ያዕቁብን አውሳቸው ካለ በኋላ ኢና አክለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር፣ እነርሱ ከእኔ ዘንድ በጣም የተመረጡ ምርጦቼ ናቸው ብሎ አላህ ገለጻቸው። አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። እኔ አምላካቸው አላህ ከመላእክትም ከሰዎችም መልእክተኞችን ራሴ ነኝ የምመርጠው አለ። በመስረቅና በማጭበርበር የአምላክ በረከት እንደሚገኝ ይናገራል መጽሐፍ። በፍጹም ግን ይሄ ስህተት ነው። አምላክ ራሴ እኔ ነኝ የምመርጣቸውና የምባርካቸው እያለ ይናገራል። ወባረክና ዐለይሂ ወዐላ ኢስሐቅ ይላል። አብርሃምንም ኢስሐቅንም እነርሱን ልጆቻቸውንም እኔ ነኝ ባረኳቸው እያለ ቃል በቃል ይናገራል። እሺ ከዚያ በኋላ እገለዋለሁ የሚለውን ማን ትሰማለች? ርብቃ ትሰማለች ይለናል። የማን እናት? የያዕቆብ እናት። ይህን ስትሰማ ጊዜ ልጇን ያዕቆብና ልጄ ትለዋለች። ወንድምህ ኤሳው በረከቱን ስለተቀበልክበት ሊገልህ ይፈልጋል። ስለዚህ ቶሎ ብለህ አሁን ከዚህ ጠፋ ትለዋለች። አምልጥ። ሚስትህን፣ ልጆችህን፣ ባሪያዎችህን እንዳለ ይዘህ ሚስቶች አሉት ከአንድ በላይ ሚስቶች አሉት ያዕቆብ። ልክ እንዲሁ ደግሞ አገልጋዮችን ባሪያዎች አሉት እና እንስሳቶችንም ልጆችንም እንዳለ ሰብስቦ በሌሊት ወጣ ለማምለጥ፣ ለመሸሽ ኤሳውን እንዳይገለው ማለት ነው። ይቅርታ ውሱ በጣም ይቅርታ። ይህንን ታሪክ ያው ሙሉ በሙሉ ስለማውቀው ብናልፈው እሺ። ይሄኛውም እንደ ስህተት ነው የታረመው በዚህ ያው ከዛ ከሄደ በኋላ ነው ያገባው። ታሪኩን አውቀዋለሁ። እንለፍና ቀጣዩ መልስል። እሺ ቀጣዩ ነበር ማለት መጽሐፍ ቅዱስ ላይ ያለው ነገር እውነት ነው ብለህ ታስባለህ ወይ? እዛ ላይ ያሉት በሙሉ ቁርአን አሻሽሎታል ወይንስ ደግሞ አረጋግጦታል? እንደዛ የሚል ጥያቄ ነበረ የጠየኩት። ይሄኛውን በዚህ ማለት እዛ ላይ ያሉትን ትክክል ያልሆኑትን አርመዋል እያልከኝ ነው ያለው አይደል? እነዚያን ያሉትን ነገራቶች አርሟቸዋል። ግን እንዳው ስለታረመ ባለው ላይ ይጽኑና በዛው ይሄዱ የሚልን መልእክት ይፈቅዳል ወይ? አይፈቅድም። ሁላቸውንም ወደ ቁርአን ጠርታቸዋል። መጨረሻ ላይ የሰው እጅ ከገባበት የአምላክ ቃል በፍጹም የአምላክ ቃል ሊባል አይችልም። ስለዚህ ከነዚያ ነገራቶች ሁሉ ወጥታቸው ወደ ቁርአን እንድትመጡ ጥሪ አድርጎላቸዋል። አላህ በቁርአን ላይ ሲናገር ታዲያ መጨረሻ ላይ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ትኽፉነ ሚነል ኪታቢ ወየዕፉ ዐን ከሲር አለ። እናንተ የመጽሐፉ ሰዎች ሆይ አለ አይሁዶችና ክርስቲያኖች፣ ቀድ ጃአኩም ረሱሉና እነሆ መልእክተኛ መጥቶላችኋል ለእናንተም አለ። ዩበይኑ ለኩም ከሲረን ሚማ ኩንቱም ትኽፉነ ሚነል ኪታብ ከመጽሐፉ ሲደብቋችሁ የነበረውን በርካታ እውነታዎች ሊገልጽላቸው ዘንድ እነሆ ነቢይ ወደ እናንተ መጥቶላችኋል ይላል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የመጡት ለዓለም ሕዝብ ነው፣ ለአይሁድና ለክርስቲያኖችም እናንተም እርሱን ተከተሉ እያለ ጥሪ አድርጎላቸው እርሳቸው የሚጠሯችሁ ወደ ሌላ አማልክቶች አይደለም፣ የአብርሃም የይስሐቅ የያዕቆብን አምላክ አምልኩ የሚል ነው እንዳለ ቁርአን ላይ ያለ የሙሴን፣ የክርስቶስን፣ የማርያምን፣ የነዚህን የገብርኤል፣ የሚካኤል እነዚህን ሁሉ መላእክቶችና ጻድቆች አምላክ እንድታመልኩ ነው ጥሪ የሚያደርገው ቁርአን። እና ሰው ሁሉ የመጨረሻውን ኪዳን ቁርአንን ተቀብሎ እንዲከተል ታዟል፣ አይሁዳውያን ክርስቲያንም ሁላቸው። እሺ እዚህ ጋር ትንሽ ማለት እዚሁ ያለንበት ርዕስ ላይ መጀመሪያ ማለት ነቢዩ መሐመድ መጀመሪያ አካባቢ ላይ ቁርአን እንደወረደ ሁሉም በሃይማኖቱ የሚል ነገር ነው የያዘው ማለት ነው። ከዛ ደግሞ ለምንድን ነው ጥሪ የተደረገ ወደ እስልምና? መጀመሪያ ላይ ስለምንድን ነው በራሳቸው መጽሐፍ ይፍረዱ በራሳቸው ሃይማኖት ለምን ተባለ? መጨረሻ ላይ ደግሞ ለምንድን ነው ወደ እስልምና የተባለው? እሱ ጋር ግልጽ ብታደርግልኝ። እሺ መልካም። መጀመሪያም ላይ መጨረሻም ላይ ወደ እስላም ነው ጥሪ የተደረገላቸው። አላህ በቁርአን ላይ ሲናገር ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለመጽሐፉ ሰዎች ለይሁዶችና ለክርስቲያኖች ማለት ነው፣ እንዲሁም ደግሞ ለሌሎችም ለማይማኖቹ ወይም ደግሞ መጽሐፍን ለማያነቡት ለሆኑ ሰዎች ስለሙ በላቸው እያለ ይናገራል። ወደ እስልምና ጥሪ ያደርገላቸው። ፈኢን አስለሙ ፈቀድ ኢህተደው አለ። ከሰለሙ በእርግጥም ቀናውን ጎዳና ተመሩ።
ወኢን ተወለው ፈኢነማ ዐለይከል በላግ፣ አይ አንከተልም ብለው ካፈገፈጉ ግን በአንተ ላይ ያለበት ግዴታ ማድረስ ብቻ ነው እያለ ይናገራል ማለት ነው። አንድ ኮሜንት ላይ እሺ ብላክ ወር አንደኛው ታደርግና ግባ ልኬልሃለሁ ተራህን ጠብቀህ ትጠይቃለህ እና ያ ነው። እሺ አሁን አንቺ ማንሳት የፈለግሻቸው አንቀጾች ሁለት አንቀጾች ላንሳልሽ። የመካ ከሃዲያኖችን አስመልክቶ ለእናንተም ሃይማኖት አላቸው ለእኛም የራሳችን ሃይማኖት አላቸው በሏቸው ተብሎ ተገልጿል። እሱ ለምን እንደወረደ ላብራራልሽ እና የመጽሐፍ ባለቤቶች የወንጌል ባለቤቶች በውስጡ ላይ ባለው የፍረዱ የሚለውን ደግሞ እንቀጥላለን። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው የተላኩት መጀመሪያ ላይ በመካ ምድር ላይ ነበር። መካ ምድር ላይ ለ13 ዓመት ያክል አስተምረዋል። ከዚያ በኋላ ስደት አደረጉ ወደ መዲና። መዲና ደግሞ 10 ዓመትን አስተምረዋል። መካ ላይ በነበሩ ጊዜ አይሁዶችና ክርስቲያኖች እዛ አልነበሩ። መዲና ላይ በነበሩ ጊዜ አይሁዶችና ክርስቲያኖች በርካታ እዛ የነበሩት። ታዲያ መካ ላይ በነበሩ ጊዜ ማን ነበሩ ከተባለ የአብርሃምና የእስማኤል ልጆች የመካ ሰዎች የነሱ ልጆች ናቸው። አንዱን አምላክ አላህ ነው ሰማይና ምድርን የፈጠረው ብለው፣ ነገር ግን በእርሱ ላይ አማልክቶችን ያጋሩ ነበር። ከጊዜ በኋላ በርካታ ሰዎች በእንደዚህ አይነት ህዝቦች ላይ ነበሩ። ስለዚህ ባዕድ አምልኮ ላይ ወድቀዋል፣ ጣዖት ላይ ወድቀዋል። እነዚህ ሰዎች ምንም እንኳን የአብርሃም የይስሐቅ የያዕቆብን አምላክ ቢያመልኩም በእርሱ ላይ ሌላ አማልክቶችን እስከደለቡና እስካጋሩ ድረስ እነዚያ ሽርኮች አጋሪዎች ተብለዋል። ታዲያ ለእነዚህ አስመልክቶ ምን የሚል አንቀጽ ወረደ? መጀመሪያ ላይ አንቺ እንዳልሽው እናንተም የራሳቸው ሃይማኖት አላችሁ ለእኛም የራሳችን ሃይማኖት አለን በላቸው ብሎ የተወረደ ለእነሱ ምንን አስመልክቶ ነው የወረደው ወደሚለው እንምጣ። የመካ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለምን አስተምሮታቸውን አንቀበልም አሉ። በርካቶች የተወሰኑ ተቀበላቸው። ያልተቀበሉት ታዲያ ሽማምንቶችና ንጉሶችና ተከታዮቻቸው ነበሩ። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን አስተምሮታቸውን ለማደናቀፍ ብዙ መንገዶችን ተጠቀሙ። መጀመሪያው ምንድነው? አማኞችን በመግደል ይህ አልተሳካም። ሁለተኛ ወደ ሀበሻ ማሳደዷቸው፣ ይህም አልተሳካም። በማሰር ይህም አልተሳካም። ምግብ እንዳይሸጥና እንዳይገዛ ለእነርሱ ልጆቻቸውም እንዳያዳድሩ ምናምን ማዕቀብ በመጣል ይህም አልተሳካም። መጨረሻ ምን መንገድ ሄዱ መሰለሽ? በቃ መሐመድ እሺ አንስማማ፣ አንድ ስምምነት እናድርግ። እሱ ምንድን ነው? አንድ ቀን ያንተን አምላክ እናመልካለን፣ አንድ ቀን ደግሞ የእኛን አምላክ አንተ ታመልካለህ። አንድ ቀን ያንተን አምላክ እያመለክን አንድ ቀን የእኛን እንዲህ በቃ ሰላም እንፍጠር ተባባሉ። ከክልል ከክልል ማለት ነው። ከዚያ ይሄ የቁርአን አንቀጽ ወረደ። ቁል ያ አዩሀል ካፊሩን አለ ሙሐመድ ሆይ እናንተ ከሃዲያኖች በላቸው፣ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን በፍጹም እኔ አላመልክም በላቸው። በዚህ ስምምነት እኔ ያልስማማም በመጣችሁት በላቸው። ወላ አንቱም ዓቢዱነ ማ አዕቡድ እኔ የማመልከውንም እናንተ የምታመልኩም አይደላቸውም። ወላ አነ ዓቢዱን ማ ዓበድቱም እናንተ ያመለካችሁትን ያመልክም። ወላ አንቱም ዓቢዱነ ማ አዕቡድ እና እኔ የማመልከውንም እናንተ የምታመልኩ አይደላቸውም። ለኩም ዲኑኩም ወሊየ ዲን ለእናንተም የራሳቸው ሃይማኖት አላቸው፣ እኔም የራሴ ሃይማኖት አለኝ። የፈለገ ቢሆን እናንተን እኔ የእናንተን የማመልክ እናንተ በእኔ የምታመልኩ አይደላቸውም፣ አሁን ባላችሁበት መንገድ እስካላቸው ድረስ ወደ ኢስላም እስካላመጣቸው ድረስ የሚል እንጂ እንዳው እንደፈለጋቸው በእምነታቸው ላይ ሄዱ ትክክል ናቸው እያለ እያጸናላቸው እና እያረጋገጠላቸው አይደለም። የመጽሐፉ ሰዎች በውስጡ በአላህ ባወረደው በውስጡ ይፍረዱ የሚለው በውስጡ ያችን ያመጣሻት እሷ ጥቅስ ደግሞ ስለ አንዲት ህግ የምትናገር ነች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መዲና ከሄዱ በኋላ ነው የመጽሐፉ ሰዎች መጥተው ነቢ ሰለላሁ ዐለይሂ ወሰለምን ለመፈተን ከፊታቸው መጡ። አንድ ዝሙት የሰራ ሰው ይዘው መጡ። ከዚያ በኋላ በእኛ ህጋችን ላይ ዝሙት የሰራ ሰው ፍርድ የለንም። ሙሐመድ ሆይ ዝሙት የሰራ ሰው በመካከላችን ተገኝቷል፣ በአንተ ህግ ምን ትፈርድበታለህ ብለው ጠየቁ። አይተሻል። ይህን ጥያቄ ኢየሱስ ክርስቶስን ከዚህ በፊት ጠይቀውት ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ለፈተና ብለው አቅርበውለት ነበር። አሁንም እነዚህ ሰዎች እየዋሹ መጽሐፋቸው ላይ ልክ እንደሌለ አድርገው ነቢ ሰለላሁ ዐለይሂ ወሰለምን ለመፈተን መጥተው እየጠየቁ ነው። ታዲያ አላህ በቁርአን በመጽሐፋቸው ላይ ያለውን የእርሱን መለኮታዊ ቅሪት ስለሚያውቅ ምን ምን እንዳለና እንደሌለ ይሄ ቃል ደግሞ ነበረ ዝሙት የሰራ ሰው ተወግሮ ይገደል የሚለው። ምን አላቸው አላህ? ወሊየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊሃ አለ። የወንጌል ባለቤቶች በውስጡ በሚገኘው አላህ ባወረደው ህግ ይፍረዱ አለ። በውስጡ በምትገኘው በዛች በአንዷ እሷ እንዳለች አሁንና እያረጋገጣት እንዳለች እንደሆነች እርሷ እንዳልጠፋች እየተናገረ ነው አላህ ሱብሓነሁ ወተዓላ እንጂ በሙሉ መጽሐፉ ይፍረዱ እያለ አይደለም። ያ ህግ የለንም ብለው ለዋሹት ሰዎች የመጣ የሆነ መልስ ነው። እሱ አንቀጽ በውስጡ በምትገኘው በዛች ያ በአላህ ህግ ይፍረዱ ብሎ ተናገረ። እርሷ ቅድም እንዳልኩሽ በውስጡ መለኮታዊ ቅሪቶች አሉ፣ እውነቶች አሉ ብዬ እንደተናገርኩት እነዚያ በአምላክ በነቢያት በኩል የተናገራቸው ናቸው። ስለዚያች ጉዳይ አስመልክቶ ስለዚያች ስለ አንዷ ህግ አስመልክቶ ስለ ውግራት በዝሙት ሰዎች ላይ ዝሙት በሰሩ ሰዎች ላይ ስለሚናገር አንቀጽ እንጂ እሱ እንደው ስለ ሙሉ መጽሐፉ እየተናገረ አይደለም።
እሺ አመሰግናለሁ። ሌላው ደግሞ በአጠቃላይ አንድ ላይ እስልምና ክርስቲያንን እንዴት ያየዋል? ክርስትናንስ እንዴት ያየዋል? እሺ ክርስትና እንደምታውቂው ከክርስቶስ በኋላ ሰዎች ራሳቸውን ወደ ክርስቶስ አስጠግተው የተነሱ ሰዎች ስያሜ ነው። በእስልምና ላይ አላህ በቁርአን ላይ ባጭሩ ሲናገር በሱረቱል ማኢዳ ላይ የማዕድ ምዕራፍ ይላል። ስለዚህ ምዕራፍ በደንብ እነግራቸዋለሁ። በውስጡ ላይ ግን ስለ ክርስትና ሲናገር እንዴት እንደሆነ ነው የተነሳው። ክርስትና አለዚነ ቃሉ ኢነ ነሳራ ይላል። እነዚያ ራሳቸውን እኛ ክርስቲያኖች ነን ብለው የጠሩ ብሎ ይናገራል። ስለዚህ አምላክም አይደለም ይህን ስያሜ የሰየመባቸው፣ ነቢያቶችም አይደለም ይህን ስያሜ የሰየሙባቸው። የአምላክና የነቢያት ስያሜ እስካልሆነ ድረስ ሰዎች ከራሳቸው የፈጠሩ ስያሜ ይሄ ስህተት ነው። ወደ ኢስላም ስንመጣ ግን አምላክ ራሱን የሰየመብን፣ ነቢያቶች ራሳቸው ሙስሊሞች እያሉ ይጠሩናል። አብርሃም ወሰማኩም ልሙስሊሚን አላላህ፣ አብርሃም ራሱ ሙስሊሞች እያለ ሰይማቸዋል እያለ ይናገራል። ልክ እንዲሁ ነቢያቶች እኛ ሙስሊሞች ነን ይላሉ። ሱሌይማን ወይም ሰለሞን ወኩና ሙስሊሚን ይላል፣ እኛ ሙስሊሞች ነን እያለ ቃል በቃል ይናገራል። ልክ እንዲሁ አምላክ ራሱ ስለ ሙስሊሞች ሁኑ እያለ በቀጥታ ያዘናል። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል፣ አደራ እናንተ ሙስሊሞች ናቸው እንጂ አትሙቱ ይላል። ወደ ክርስትና ስንመጣ ግን ራሳቸው የሰየሙበት ስያሜ ነው። ታዲያ ሰዎች ክርስቲያኖች ወዴት ይሄዳሉ የሚለውን አምላክ አላህ ስብሐነሁ ወተዓላ ሲናገር ወደ ገሃነም እንደሚሄዱ ቃል በቃል ይናገራል። በቁርአን ላይ ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም ይላል። አምላክ ማለት ያ የማርያም ልጅ ክርስቶስ ራሱ ነው ያሉ ሰዎች በእርግጥም ክደዋል፣ ከሃዲዎች እንደሆነ ይናገራል። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ ይላል። አምላክ ሶስተኛ ነው ወይም ስላሴ ነው ያሉ ሰዎች በእርግጥም ክደዋል እያለ አላህ በቁርአን ላይ ይናገራል። ስለዚህ የዚህ እምነት ባለቤት የሆነው የክርስትና እምነት ክርስቶስን አምላክ አድርጎ መያዝ፣ ልክ እንዲሁ ስላሴን አምላክ ብሎ ማመን፣ ይህ ወደ ክህደት የወሰደ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ ይናገራል። ታዲያ ክርስቶስ ምንድን ነው ከተባለ እዚያው ላይ ሲናገር መል መሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። የማርያም ልጅ ክርስቶስ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። አሁን የተከበረ የአምላክ መልእክተኛ ነው። ይህ ነው። ከዚያ በኋላ ደግሞ ስለ ስላሴ ሲናገር አላህ ሱብሓነሁ ወተዓላ ወኢን ለም የንተሁ ዐማ የቁሉን ለየመሰነ አለዚነ ከፈሩ ሚንሁም ዐዛቡን አሊም አለ። ይሄንን የስላሴ ብለው የሚናገሩትን ንግግራቸውን ወይንም አምላክ አንድም ሶስትም ነው ብለው የሚናገሩትን ይህን ከዚህ ንግግራቸው እስካልተቆጠቡ ድረስ እነዚህን የካዱ ሰዎች አሳማሚ የሆነ ቅጣት ነገ የፍርድ ቀን ይጠብቃቸዋል፣ ይነካቸዋል ብሎ ተናገረ። ስለዚህ ክርስትናን በዚህ መልኩ ነው እንትን ያለው ገለጸው። እሺ አንተ አንዳንድ እስልምና ተከታይ ክርስቲያኖች ስላሴ ሲሉ ምንና ምን ነው ያምናሉ ብለው የምታስበው? ማለት ቁርአን ላይ እንደተገለጠው እኛ አብ ወልድ መንፈስ ቅዱስ ግን እኮ መጽሐፍ ቁርአን ላይ ደግሞ እንደዛ ይልማ ማርያምንና ኢየሱስን አብን ነው የሚገልጸው። እዚያ ላይ ስላሴ አይልም። ስላሴ አይደለም። ማርያምንና ኢሳን እንደ አማልክት አድርገው ማለት በአንድ ቦታ ማርያምን አስቀምጧል ቁርአን ላይ። እሱ እንዴት ታይዋለህ? ላስረዳሽ፣ ችግር የለም። ማርያምን እንደ አምላክ አድርገው የሚወስዷት አሉ። ማለት ቁርአን ላይ ለምን እንደዛ ነገር ነው? ቁርአን ላይ ምን አለ መሰለሽ፣ በደንብ አዳምጪ። ስለ ስላሴ ብሎ የተናገረበት ቦታ ላይ እሷን በፍጹም አይጠቅሳል። አይ ስለ ስላሴ አይደለም። የመጽሐፍ ሰዎች ክርስቲያን ማርያምን እና ኢሳን ያለ መልእክተኛን ያምናሉ የሚለውን እንደ ማርያምን እንደ ስላሴ እንደምን ማለት ውስጥ ፍቺው እንደ ስላሴ እንደምናምን አድርጎ የገለጠ ነው የመሰለኝ። እንደዛ አይደለም። ላስረዳሽ። እሱ የሚናገረው የሱረቱል ማኢዳ የመጨረሻው ገጽ ላይ ነው። ኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። ማርያምን አምላክ አድርገው ስለመያዛቸው እየተናገረ እንጂ እዛ ቦታ ላይ ስላሴ የሚለው ቦታዎች ላይ ሲያነሳ አብ ወልድ መንፈስ ቅዱስን እንደሆነ እሱን አሳይሻለሁ። እሱ ሱረቱል ኒሳ የመጨረሻው ገጽ ላይ ይናገራል። እንደውም ደግሞ በሱረቱል ማኢዳ መካከለኛው ላይ 73ኛው አንቀጽ ላይ ስላሴን ያነሳል። እዚያ ቦታ ላይ ሁለቱ ላይ ማርያምን በፍጹም አያነሳት። አሁን እሷን ማርያምን አምላክ አድርጋችሁ እንደመያዛችሁ ነው እዛ ጋር እየተናገረ ያለው። አሁን ያነሳሽው አንቀጽ ላይ ሱረቱል ማኢዳ መጨረሻው ላይ አንተ ቁልተ ሊናስ ኢተኺዙኒ
ወኡሚየ ኢላሂን ሚን ዱኒላህ ይላል። አንተ ዒሳ ሆይ ለሰዎች አንተንና እናትህን ከእኔ ውጭ አምላክ አድርገው እንዲይዟችሁ ሰብከሃለን ይላል። ያችሁ ስለዚህ ማርያምን አምላክ ትሏታላችሁ ሳይሆን የሚለው አምላክ አድርጋችሁ ትይዟታላችሁ ነው። ያ ማለት ለአምላክ የሚገባን ስልጣን ትሰጣታላችሁ ለማለት ነው። ለምሳሌ እንውሰድ። የአምልኮ መስዋዕት ለማን ነው የሚሰዋው? እንደ ሃይማኖት ነው እየጠየቀኝ ያለው። ለክርስትና የአምልኮ መስዋዕት ለማን ነው የሚሰዋው? እግዚአብሔር አይደለም? በጣም ጥሩ። ለማርያም አይሰዋም በፍጹም። ማርያምን አማልጅን ነው የምንላት እንጂ አድኝን አይደለም። የአምልኮ መስዋዕት ለማርያም በፍጹም አይቀረብም አይደለም? አማልጅን እንላታለን። ክብር ይገባታል። ክብር ይገባታል። ትክክል ነሽ። ግን የአምልኮ መስዋዕት የሚቀረበው ለአንዱ አምላክ ብቻ ነው፣ ለእግዚአብሔር እንጂ ለሌላ ለማንም አይደለም አይደል? እሺ አንድ ጊዜ እዚች ጋር እንመለከታለን። እሺ ያና ተመልከች እዚህ ጋር ምን እንደሚል እንዚራ ሰብሐት ምዕራፍ 12 እመቤቴ ማርያም ሆይ በኢያሪኮ አበባ ቡቃያ አንቺ ነሽ። የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ። በመፍራት አውዱ ሙሉ ከላይ ታነቡ። ከላይ ጀምሬ ነው፣ ከመጀመሪያ ነው እያነበብኩ ያለው። ልጨርስልሽ? ጨርስ። ምን ይላል? ለአንቺም የምስጋና እጅ መንሻ አቀርብልሻለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ ሰዋለሁ ይላል። የአምልኮ መስዋዕትንም ለአንቺ ሰዋለሁ። የአምልኮ መስዋዕት የሚሰዋው ለአንዱ አምላክ እንደሆነ ቅድም ተናግረሻል፣ እግዚአብሔር ነው ብለሻል። ስለዚህ ይሄ እንዚራ ሰብሐት ይላል፣ የኦርቶዶክስ መጽሐፍ ነው እኮ። ማለት ኦርቶዶክስ ስለሆነ ብቻ ሁሉን ኦርቶዶክስ የተጻፈውን አይደለም። ሙሉ መጽሐፉን ንገረኝና ከነ ቁጥሩ ማየዋለሁ ነው። እንዚራ ሰብሐት ምዕራፍ 12 ቁጥር 98። እሺ ማየዋለሁ። አልከራከርም እሱ ጋር ከመጽሐፍ ቅዱስ ውጭ ስለሆነ ማለት ነው። ሌላው አሁን ትንሽ ነጥቤ ጋር ትንሽ ያልመጣልኝ ነገር አለ። ማለት አሁን በኢትዮጵያ በተለይ ሙስሊም እና ክርስቲያን ማለት አብሮ ያደገ ነው። በእስልምና ማለት በአማኙ ሳይሆን በእምነቱ እንዴት ነው ማለት እንዴት ነው አብሮ መኖር የሚቻለው? እንዴት ምን ይላል ቁርአን ውስጥ ምን ይላል? አስተምሮት ውስጥ ምን ይላል? እሺ መልካም መኗኗርን ያዛል። ባጭሩ ኢስላም አላህ መልካም መኗኗርን ያዛል ከሰዎች ጋር። ለሰዎች በንግግርም ከሆነ ወኩሉ ሊናስ ሑስነን ይላል። ለሰዎች ሁሉ መልካም ንግግርን ተናገሩ ይላል። ለሰዎች ስራም ልክ እንዲሁ መልካምን ስራ መስራት እንዳለበት ለሰዎች ይናገራል ቁርአን። አሁን ከሃዲያኖች ማንኛውም ከኢስላም ውጭ ያለ ሰው ከሃዲ ነው ብለን ነው የምናምነው። ከነዚያ ጋር እንዴት መኗኗር እንዳለብን ቁርአን ሲገልጽ ጊዜ መልካሞችና መጥፎዎች እንዳሉ ይገልጽልናል። መልካሞች ከሆኑ መልካም እንድንውልላቸው አላህ በቁርአን ላይ ይናገራል። ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም፣ ወደ እነርሱ ብታስተካክሉም አልከለክላችሁም፣ እኔ አስተካካዮችን እወዳለሁና አላ። ነገር ግን መጥፎ ከሆነ ያንን ደግሞ እንመክረዋለን፣ እንገስጸዋለን ተው ብለን። አይ አልፈልግም ብሎ የሚዋጋ ከሆነ ነው እንግዲህ ሰይፍ አንስቶ ወይም መሳሪያ አንስቶ ዋጋለሁኝ ካለ የዛኔ የሚዋጉትን ለእርቅ ጠርታችኋቸው እምቢ ካሉ አሻፈረኝ ካሉ እንግዲህ እስኪገሏቸው ድረስ አትጠብቁም፣ ከራሳቸው ትከላከላላችሁ፣ ትዋጋላችሁ። አላህ በቁርአን ላይ ወንጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላም ሃይማኖት ነው። ቻል ፈመስተቃሙ ለኩም ፈስተቂሙ ለሁም አለ አላህ። ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸውና በሰላም ኑሩ አለ ነቢያችን ሰለላሁ ዐለይሂ ወሰለም። ላ ተተመነው ሊቃ አልዐዱው
ስሉላህ ልዓፊያ ነው። አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙ። ይልቁንስ አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። ስለዚህ እዚህ ጋር ትንሽ ግልጽ እንዲሆንልኝ በሚገባኝ ቋንቋ ንገረኝ። እንዴት መሰለክ ማለት ሰው ክፉ ማለት በሰውኛ ክፉና ጥሩ ሰው የምንለው አለ። ለምሳሌ ክፉ ነኝ በክፋቴ ነው ወይንስ በሃይማኖቴ ነው እኔ ከእስላሞች ጋር ከእስልምና አማኞች ጋር የምኖረው? እዚህ ጋር ደግሞ እምነቱስ የማምነው ከልብ ክፉዎች ነው ወይንስ ከሃይማኖት ነው የሚገልጸው? እሺ ኢስላም እንግዲህ በዚህ ሁኔታ መኗኗርን ያዛል። እንግዲህ በክርስትና ደግሞ ያለውን ከእስልምና አንጻር ሰዎች በመልካም መኗኗር እንዳለባቸው ይገልጻል። ማንኛውም ሰው ጋር በዚያ ላይ ቅድም እንዳስረዳት ማለት ነው። የቅድሙን መጽሐፍ ካመጣሁ አምጣ ላስረዳ። የቅድሙን ያነበ ክብር የለህም። ሰው እየተናገረ ነው አይደል? የጨርስና ታወራለህ፣ ችግር የለም። ሲራ ስርዓት የሚለውን አውጣውና ለወጣ ስለሆነ ነው። እሺ ሲመቸ ጊዜ ና ተማርና ከታች ሲመች ጊዜ ና፣ ችግር የለም። እና ምናልባት አንዳንድ ሰዎች ክፉ ሆነው ካያችሁ ሙስሊም ነን ብለው ያ ነገር ኢስላምን አይወክልም። እሱን ነው ማወቅ የፈለገችው። እሱ ከሆነ ኢስላምን አይወክልም በፍጹም። ለምሳሌ ሰውየው ሙስሊም ነኝ ብሎ ሊሳደብ፣ ሊዘልፍ፣ ሊያንቋሽ እና ገራይ ሊሆን ይችላል። በአንዳንድ አካባቢዎች ላይ ምናምን እንዳያቸውት እነዚህ ሰዎችን ኢስላም በፍጹም ይቃወማቸዋል። የሆነ ጊዜ ላይ የኢትዮጵያ ክርስቲያኖች ወደ ጣሊያን እየሄዱ እያለ ይመስለኛል ሊቢያ ላይ የታረዱ ምናምን አሉ። ያንን ኢስላም አይደግፈውም። ያንን ኢስላም በፍጹም አይደግፈውም። ንጹሐኖች ግን ጫፋቸውን እንዲነኩ አያዝም ኢስላም። ኢስላም ያለው ከምንድነው ከተባለ በቃ ሰላምን አልፈልግም ብሎ ሰላም ቢበጠብጥ አካል ነው። ይጋደላለሁ ጦርነትን እንጂ አልፈልግም ያለን ሰው በመጀመሪያ በእርቅ ይጠራዋል። ከተቀበለ ሰየም። እምቢ ካለ ግን የአካል እዋጋለሁ ካለ የዛኔ የሚጋደሏቸውን ተጋደሏቸው ያለው ከዚህ አንጻር